በሰሜን ምስራቅ ኢትዮጵያ በራያ ቀጠናዎች በአካባቢው ደጋማ ቦታዎችን ጨምሮ ወታደራዊ ኃይል ክምችቱ ዛሬም እንዲሁ ተጠናክሮ ቀጥሏል። በተመሳሳይ በሁመራ ግንባርም ውጥረቱ ተባብሶ መቀጠሉን የተሰማው ጄኔራል አበባው ታደሰ ደግሞ ከዘመቻ መታገዱ ተሰምቷል። ቀዳሚው መረጃችን ነው። ወደ ይፋት የገባው የብልጽግና ጦር ከባድ ምት አስተናግዷል። የብልጽግናው ስርዓት ወደ አማራ ክልል ያስገባው ሰራዊቱ ተደጋጋሚ ከባድ ምት እየደረሰበት ከፍተኛ ኪሳራ በማስተናገድ ላይ ነው። በዛሬው ዕለትም ወደ ሸዋ ጠቅላይ ግዛት ይፋት አውራጃ የገባው የብልጽግና ጦር ከባድ ኪሳራን አስተናግዷል። ሌላኛው መረጃችን ነው። የብልጽግና የደህንነት ግብረ ኃይል በመሃል አዲስ አበባ አዲስ የዘር ዘመቻ መክፈቱ ተሰምቷል። ታዋቂ ሰዎችም መታፈናቸውን የተሰማው የብልጽግናው የደህንነት ግብረ ኃይል አዲስ ዙር የአዲስ ዘመቻ መክፈቱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው ተብሏል። ይህም ወደ እናንተ ይደርሳል። የኢራን አብዮታዊ ዘብ የየብስ ኃይል አዛዥ የሆኑት መሐመድ ካራሚ በምዕራብ ኢራን የሚገኙ ታጣቂዎች ከቀጠናው ውጭ ባሉ ጠላቶች ወይም በአሸባሪ ቡድኖች ሊፈጸም ለሚችል ማንኛውም የተሳሳተ ስሌት አፋጣኝ ምላሽ ለመስጠት በተጠንቀቅ ላይ እንደሚገኙ ገልጸዋል። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የኢትዮ ላይቭ ኒውስ ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት እየጋበዝን ቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ወደ ይፋት የገባው የብልጽግና ጦር ከባድ ምት አስተናግዷል። የብልጽግናው ስርዓት ወደ አማራ ክልል ያስገባው ሰራዊቱ ተደጋጋሚ ከባድ ምት እየደረሰበት ከፍተኛ ኪሳራ በማስተናገድ ላይ ይገኛል። በትናንትናው ዕለትም ወደ ሸዋ ጠቅላይ ግዛት ይፋት አውራጃ ለከበባ የገባው ይኸው ኃይል በፋኖ ወታደራዊ ጥበብና ብልሃት ከባድ ምት አድርሰንበታል ሲል የአማራ ፋኖ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ይኩር በትናንትናው ዕለት በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ቀወትና ቆሎሚያ በተባሉ አካባቢዎች ባደረገው ተጋድሎ ወደ ቀጠናዎቹ የገባውን የብልጽግና ሰራዊት ከባድ ምት እንዳደረሱበት አስታውቀዋል። ውጊያው በአርበኞቹ የደጃዝማች ተሰማ እርገጤ ክፍለ ጦር የተመራ መሆኑን የገለጸው የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አገዛዙ በደረሰበት ብርቱ ምት ከገጠመው ከባድ ኪሳራ የተነሳ ማምለጫቱ ወደ ሸዋሮቢት ለማፈግፈግ ተገዷል ብለዋል። ውጊያው እስከ ምሽቱ 12 ሰዓት የቀጠለ ሲሆን የብልጽግናው ሰራዊት በሚያፈገፍግበት ወቅት 3 አርሶ አደሮችን በግፍ መግደሉንና ሌሎችን ደግሞ ማክሰሉን የደረሰን መረጃ ያመለክታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ተጋድሎ በሌላ ግንባርም ቀጥሎ የዋለ ሲሆን ከመዘዙ አያበር ቀበሌ እስከ መሰቢት ተራራ ድረስ በሚገኘው ቀጠና ፋኖ ብርቱ ተጋድሎ ሲያደርጉ ውሏል። በዚሁ ቀጠና ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነ ይኩር የወንዱ አስቻለው ደሴ ክፍለ ጦር የብልጽግናውን ሰራዊት ከበባ ውስጥ በማስገባት ከፍተኛ ምት አድርሰውበታል። በዚህ መንገድ ፋኖ ከበባ ያስገባውን የብልጽግናን ሰራዊት በመናበብ ከባድ ምት መተውታል ተባለው። ከዚህ ከባድ ምት በኋላም የብልጽግናው ጦር ተጨማሪ ኃይል እንዲገባለት ሞክሮ የነበረ ቢሆንም በሸዋሮቢትና አካባቢ በሚገኙ በአርበኛ ታደለ ወርቁ ብርጌድ በወሰዱት የደፈጣ ጥቃት ለድጋፍ የተንቀሳቀሰው ጦር ራሱን ሳያደል ቁስለኛውንና ወዳደቁ አባላቱን ይዞ ወደ ሸዋሮቢት ለመመለስ ግድ ብሎታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ አክሎ በዚህ ውጊያ በተመሳሳይ ሰዓት የወንዱ አስቻለው ደሴ የክፍለ ጦር በአካሄዱ የተቀናጀ ወታደራዊ ስልት ያገዛዙን ጦር ሙሉ በሙሉ መውጫና መግቢያ በማሳጣት በእሳት ወጥመድ ውስጥ እንዲወድቅ አድርጎታል። በዚህም የተነሳ ያገዛዙ ጦር በአርበኞቹ የደፈጣ ጥቃት ክፉኛ የሰውና ቁሳዊ ኪሳራ ማስተናገዱ ተረጋግጧል ሲል የደረሰን መረጃ ያሳያል። መረጃዎቻችን ሲቀጥሉ በሰሜን ምስራቅ ኢትዮጵያ በራያ ቀጠናዎች በአካባቢው ደጋማ ቦታዎችን ጨምሮ ወታደራዊ ኃይል ክምችቱ ዛሬም እንዲሁ ተጠናክሮ ቀጥሏል። በሰሜንና ደቡብ ወሎ እንዲሁም ከማዕከላዊ ኢትዮጵያ የተነሱ በርካታ ሰራዊት በሸራ የተሸፈኑ ከባድ መሳሪያዎችን የጫኑ ተሽከርካሪዎች ወደ ቆቦ መግባታቸውን የዓይን እማኞች ገልጸዋል። ሰራዊቱ በዋናነት አራዶን ተብሎ በሚጠራው ቦታ የሚራገፍ መሆኑንና ወደ ራያ ቆቦ የተለያዩ አካባቢዎች በቆቦ ከተማ በስተ ምስራቅና በስተ ምዕራብ እንዲሁም ደግሞ በስተ ሰሜን ባሉ አካባቢዎች ስምሪት እየወሰደ እንደሆነ የገለጹት የመረጃ ምንጮች ወደ ራያ አላማጣ ግንባር ስምሪት እየወሰደ እንደሆነ ተመልክተናል ብለዋል። ከራያ ቆቦ ከተማ ወጣ ባሉ በሚገኘው ኢንቨስትመንት ተብሎ በሚጠራው አካባቢ ከፍተኛ ወታደራዊ ክምችትና አዳዲስ ካምፖች የተቋቋሙ ሲሆን አባርጎ ጮቢበርና ላስታ መገንጠያ አካባቢዎች መድፎችና ከባድ መሳሪያዎች መጠጋታቸውን እንዲሁ ደግሞ ከፍተኛ ክምችት እየተደረገ መሆኑን የዓይን እማኞች ገልጸው በተጨማሪም ሙጃ እንዲሁም በምስራቅ ራያ ጨርጨርና አካባቢዎች ከፍተኛ ኃይል እየተጠጋ ይገኛል ሲሉ ነው የመረጃ ምንጮች የገለጹት። በሌላ በኩል በህወሓት በኩልም በተመሳሳይ በራያ አላማጣ፣ ራያ ባላ፣ ራያ ጨርጨር አካባቢዎች ከፍተኛ የኃይል እንቅስቃሴዎች እየተደረገ እንደሆነም ተገልጿል። ህወሓት በተመሳሳይ በምዕራብ በኩል እንዲሁ አርሚ 11 አርሚ 17 እና 35 በተጨማሪ 42ን በከፊል አህዶቻቸውን ወደ ሱዳን ለማስወጣት እንዲሁ እንቅስቃሴ
እንቅስቃሴ እያደረገ ይገኛል። ከሁለት ቀናት በፊት በተወሰነ የሴንትራል ኮማንድ ውሳኔ መሰረት ይህ ኃይል ወደ ሁመራ ሊንቀሳቀስ እንደሚችል እየተገለጸ ነው። በሌላ በኩል ሰሞኑን በሸረሪና ግንባር በነበረው ውጊያ ጉዳት የደረሰባቸው የህወሓት ታጣቂዎች ወደ አዲስ አበባ መጥተው እንዲታከሙ በነጌታቸውና በነጻድቃን በኩል ጥረት እየተደረገ መሆኑን ወልቃይት አካባቢ ያሉ የመረጃ ምንጮች ገልጸዋል። እንደ ምንጮቹ ገለጻ ከሆነ ካምፑ መያዙን ተከትሎ ወድቀው የተገኙ የህወሓት ቁስለኞች ከመከላከያ አባላት ቁስለኞች ጋር በአንድነት ወደ አዲስ አበባ እንዲመጡ ጥረት እየተደረገ እንደሆነ ገልጸዋል። በአሁኑ ወቅት በውጊያ የቆሰሉ የመከላከያና የአካባቢው ሚኒሻና የፖሊስ አባላት በሁመራ እንዲሁም ወደ ጎንደርና አዲስ አበባ ሆስፒታሎች ስለመላካቸው የገለጹት የመረጃ ምንጮች በአካባቢው ወድቀው የተገኙ የህወሓት ታጣቂዎችም ወደ አዲስ አበባ እንዲመጡና ሕክምና እንዲያገኙ እየተመከረ ነው ብለዋል። ይህ በእንዲህ እንዳለ የሰራዊቱ የበላይ አመራሮችና ጄኔራል ማዕረግ ያላቸው ግንባር ላይ የሚገኙ ወታደራዊ አመራሮችን በተጠንቀቅ እንዲቆሙ ታዟል ያሉት የመረጃ ምንጮች እረፍት የወጡና ከግዳጅ ስምሪት የራቁ ጄኔራሎች በአስቸኳይ ወደ ግዳጅ እንዲመለሱ መታዘዛቸውንም ጠቁመዋል። በብልጽግናው አለቃ አብይ አህመድ ትዕዛዝ ሰጭነት በምክትል ኢታማጆር ሹሙ ጄኔራል አበባው የሚመራው የአማራ ክልል የጠርናፊ የሰራዊት ኃይል በጄኔራል ጌታቸው ጉዲናና በሌተናል ጄኔራል መሐመድ ተሰማ እንዲመራ አቅጣጫ መቀመጡን የጠቆሙት ምንጮች ውሳኔው ጄኔራል አበባውን ካለማመን የተነሳ ይሁን አሊያም በወታደራዊ ካውንስሉ ለሌላ ተልዕኮ ተፈልጎ እንደሆነ የታወቀ ነገር የለም ብለዋል። በአማራ ክልል ይፋዊ ጦርነት ከታወጀበት ጊዜ ጀምሮ ባለፉት 3 ዓመታት ጦርነቱ በበላይ ጠርናፊነት ይመሩ የነበሩት ጄኔራል አበባው መሆናቸው ይታወሳል። የውሳኔ ቦታቸውን ለብልጽግና ጄኔራሎች ያስረከቡት የባዲን ብልጽግና የፖለቲካ አመራሮችም ከጄኔራል አበባው ትዕዛዝ ሲቀበሉ መክረማቸው አይዘነጋም። ጄኔራሉ የወታደራዊ የካውንስል ምክትል ሰብሳቢ ቢሆንም ያሁኑ የስምሪት ቦታቸው ላይ ጥያቄ መነሳቱ ከውጤት መራቅ ወይስ ከእምነት ማጣት አኳያ የሚለው ጥያቄ አልተመለሰም። በሌላ ዜና የብልጽግናው የደህንነት ግብረ ኃይል በመሃል አዲስ አበባ የስር ዘመቻ መክፈቱ ተሰምቷል። በዛሬው ዕለት ታዋቂ ሰዎች መታፈናቸውን የተገለጸው የብልጽግናው የደህንነት ግብረ ኃይል አዲስ ዙር የስር ዘመቻ መክፈቱን የሚያመላክቱ ተከታታይ መረጃዎች በመውጣት ላይ ናቸው። ትናንት ሐምሌ 27 ቀን 2018 ጠዋት 1 ሰዓት ከ50 አቶ ታዬ ደንዳ ጠበቃ የሆኑት አቶ አበራ ንጉስ በአገዛዙ ደህንነት ኃይሎች የታፈኑ ሲሆን በተመሳሳይ ከሰዓት በኋላ የአፓ ህዝብ ግንኙነት ኃላፊ አቶ ይስሐቅ ወልደ በተመሳሳይ ሁኔታ በደህንነት ግብረ ኃይል መታፈናቸውን ፓርቲያቸው አረጋግጠዋል። ይህ ዜና እስከወጣበት ሰዓት ድረስ ሁለቱም ሰዎች በምን ምክንያት ለእስር እንደተዳረጉ የታወቀ ነገር የለም። በተለይም የአፓው የህዝብ ግንኙነት አቶ ይስሐቅ የት እንደተወሰዱ ፓርቲው ማወቅ እንዳልቻለ ገልጸዋል። የብልጽግና ግብረ ኃይል በአዲስ አበባ የተቀናጀ ኦፕሬሽን ለመፈጸም ልዩ ዝግጅት ማድረጉን ከሰሞኑ መዘገባችን ይታወሳል። እስር ዘመቻው የተቃዋሚ ፖለቲካ ፓርቲ አመራሮችን፣ የሰብአዊ መብት ተሟጋቾችንና ማህበረሰብን በማንቃት የሚታወቁ አንቂዎችን እንደሚጨምር ተመላክቷል። ምንጮች እንደሚሉት ከሰሜኑ ጦርነት ስጋት ጋር በተያያዘ ብልጽግና በአዲስ አበባ የህዝብ አመጽ አስክቶታል። ህዝባዊ አመጹ ሳይቀሰቀስ አስቀድሞ ለማስቀረት አስተባባሪ ይሆናሉ የተባሉ ግለሰቦችንና ቡድኖችን ለመያዝ ግብረ ኃይሉን ስምሪት እንደሰጠ ዛሬ በታየው የስር ዘመቻ ተመላክቷል። ከአዲስ አበባ ጠቅላይ ፖሊስ መምሪያ የተገኘው የውስጥ መረጃ እንደሚያመላክተው በመዲናዋ የጸጥታ ስጋት ይሆናሉ የተባሉ ግለሰቦችንና ቡድኖችን በፍጥነት እንዲለዩና በአስቸኳይ እርምጃ እንዲወስዱ ታዟል። ይህ የዘመቻ ኦፕሬሽን እቅድ ለመፈጸም የአዲስ አበባ ፖሊስ፣ የፌዴራል ፖሊስና የመከላከያ የጋራ ጸጥታ ግብረ ኃይል በሚል የጋራ ግንዛቤና ኦሪየንቴሽን እንደተሰጠ ተጠቁሟል። በመጨረሻም የኢራን አብዮታዊ ዘብ የየብስ ኃይል አዛዥ የሆኑት መሐመድ ካራሚ በምዕራብ ኢራን የሚገኙ ታጣቂዎችን ከቀጠና ውጭ ባሉ ጠላቶች ወይም በአሸባሪ ቡድኖች ሊፈጸም ለሚችል ማንኛውም የተሳሳተ ስሌት አፋጣኝ ምላሽ ለመስጠት በተጠንቀቅ ላይ እንደሚገኙ ገልጸዋል። አዛዡ በኤክስ ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት የሐሜዝ ሰይድ አልሹዳ እዝ ታጣቂዎች በስለላ መረጃ፣ በዘመቻ ዝግጁነት እንዲሁም እምነትን፣ ቴክኖሎጂን እና ዘመናዊ ሳይንሶችን በማቀናጀት ለማንኛውም ስጋት ቆራጥና የማያዳግም ምላሽ ለመስጠት በተሟላ ዝግጁነት ላይ መሆናቸውን የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዳዲስ ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።